ሽበት ጸጋ ቢሆንም ፀጉራችን ግራጫ ወይም የሚያስጠላ ከለር ሲሆን አያምርም። ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ የሀገሬ ልጆች እንዲሁም የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት እንደምታዩት ቅቤ በምን አርጌ ለሽበት ወይም ማጥፋት ወይም ደግሞ መከላከል እንደምንችል ለማሳየት ነው። ብዙዎቻችሁ ሽበት የለሽም ብላችሁ ትሉኛላችሁ። ያው 62 ዓመት ቢሆንም አለኝ። ግን አንዳንድ ጊዜ እኔ በፊት ሂና ነበር የምቀባው። ሂናው ግን ያው ወደ ብርቱካን አይነት ከለር ስላደረገብኝ አቆሚያለሁኝ። እንደዚህ እያደረኩ ግን ያሉ ሽበቱ እንዳይበዛብኝ በእንደዚህ አጠቃቀም በወር 2 ጊዜ ወይም በወር 1 ጊዜ ባገኘን ሰዓት ብንጠቀም ጥሩ ነው ብዬ ነው ይዤላችሁ መጣሁ። ለኔ ስለተጠቀመኝ ለአንድ ሰው ሊጠቅም ይችላል። መግቢያው ላይ እንዳልኳችሁ ሽበት ጸጋ ነው። ሽበት በእድሜም ይመጣል፣ እንዲሁም ደግሞ በዘርም ይመጣል፣ በስትሬስ ይመጣል፣ በብዙ አይነት ሊመጣ ይችላል። ግን ይሄ እኔ ያስጠላኝ ከለሩ ግራጫነቱ ለዚህ ነው እንጂ ሽበት እኔ በእድሜ ስላለኝ በጣም ደስተኛ ነው ለማለት ነው። የሁላችሁ በደንብ አሽቼ ሳበቃ እንደዚህ አድርጌ በላስቲክ አንድ ለ20 ለ30 ደቂቃ አቆይበታለሁ። ያው እዚህ ቆየሁት ለ30 ደቂቃ ነው። ያው ቅቤው እየቀለጠ ነው ያለው። እዚህ ደግሞ የፊት ማስክ ወይም የገላ ማስክ ይዤን የቀረብኩት ቀሲልና ሌላ ነገር የሌላው ጥቁሩ ምን እንደሆነ በመጨረሻ ላይ ጥቅሙም እነግራችኋለሁ። የምታዩት ጥቁሩ ነገር ቆዳችን ቀዳዳውን ይከፍታል። በእውነት የተበከለ አየር በሰውነታችን ላይ ቀዳዳዎች ባሉ ሊገባ ስለሚችል እንደዚህ አድርጌ እጠቀማለሁኝ። አሁን ሙቀት እየመጣ ስለሆነ ጃፖኒ ልንለብስ እንችላለን።
ማለት ከፈት ያለ ቀሚሶች ስለምንለብስ እንዲህ አድርጌ የኔ ሰውነቴን እንዲህ ነው የምጠብቀው ለማለት ነው ውዶቼ። መቼስ ጊዜ የለንም። ባይሆን በወር ውስጥ አንድ ጊዜ ወይም ሁለት ጊዜ እንደዚህ ብናደርግ አይከፋም፣ ራሳችን ብንጠብቅ ለማለቴ ነው። ይኸውላችሁ እንደዚህ ተቀባብቼ ትንሽ እንዲደርቅልኝ እጠብቃለሁኝ። እዚህ ላይ ማሳያችሁ ሳሙና የሚቀጥለው ጊዜ አወጣላችኋለሁ። የዝንጅብልና የሮዝማሪን የፀጉር ሳሙና ነው። በዚህ ነው የምታጠበው ፀጉሬን። ሌላ ደግሞ የፔርሲ ያለፈ ጊዜ አውጥቻለሁ በሾርት ቪዲዮ። ይሄን ደግሞ ለፊቴ አሁን ተጣጥቤ እመጣለሁ። ይኸውላችሁ ተጣጥቤ ተስተካክዬ መጥቻለሁ። አሁን እንዴት አድርጌ እንደሰራሁ ይህንን የፀጉር ማስክ አብረን እንከታተል። እንደምታዩት ይሄ ፓና ይባላል ወይም እርጎ በጣሊያን ሀገር ነው የሚገኘው። አላቅም በየአገሩ ስሙ የተለያየ ነው። ይህንን አንድ ፓኮ ያስፈልገናል። ከዛ ማሽን ውስጥ እንከትና ያው ትንሽ ውሃ አድርገን ያው እንደ ቅቤ እንደምናወጣው እናወጣለን። እዚህ ላይ እንደምታዩት በጣም አልመታሁትም፣ ምክንያቱም አሬራው ውሃ ብቻ እንዳይሆንብኝ፣ ምክንያቱም አሬራውም ስለምጠቀምበት እንደዚህ አድርጌ ነው ቅቤውን ያወጣሁት። እንደ ድሮ አይደለም። ድሮ ቅቤ ሳወጣ በጣም መትቼ ድርቅ እንዲል ነው ቅቤው የምናደርገው ማለቴ ነው። ቅቤውን በቀዝቃዛ ውሃ ትንሽ ለቅለቅ ማድረጋችን አንርሳ። ይኸው ቅቤ እንደዘርጌ አስተካክያለሁ። አሁን አሬራው በእቃ ላይ አድርጌ አስቀምጣለሁ። ወዲያው እንደሰራሁት አልተጠቀምኩም፣ ምክንያቱም ስራ ገቢ ስለነበርኩኝ ስላልተመቸኝ በነጋታው ነው የሰራሁት ለማለቴ ነው። እንደምታዩት እንዲህ አድርገን እናስቀምጥና ያው በነጋታው ግማሹን ቅቤ ያው ልካችሁን እንደ ፀጉራችሁ ነው ማየት ያለባችሁ ቀንሼ ከምን ጋር እንደምቀላቅል አሳያችኋለሁ። ያሁላችሁ አሁን ይጅላችሁ የመጣሁት ካርቦን ቬጀታል ይባላል ወይም ከሰል በኪኒን መልክ ይሸጣል። እንደውም ደግሞ በፓውደር መልክ ይሸጣል። በፋርማሲ ከአማዞን መግዛት ትችላላችሁ። ከዚህ በፊት እንጀራ ሰርቻለሁኝ፣ እንዲሁም ደግሞ የፊት ሳሙናም ሰርቻለሁኝ። እና ይሄንን ነገር ለምን ይጠቅማል ካላችሁ በይበልጥ ቆዳችን ፖሪ ይላሉ ፈረንጆቹ፣ ቀዳዳው እንዲከፍትልን ይጠቅማል። የፀጉራችንም ቀዳዳ ማለት የጭንቅላታችን እንዲሁም የፊታችን እና የተበከሉ አየሮች ቀደም ተናግሬዋለሁኝ። በአሁን ሰዓት የሚገባው በየቀዳዳ በየሰውነታችን ዲቶክስ የቆዳ ያደርጋል። ሰርች አድርጉ። ያው እንደምታዩት እንዲያርጌ እለውሰዋለሁኝ ቅቤውን ማለት ነው።
ይኸውላችሁ ይህንን ቅቤም ነው የተቀባሁት በፊት እንዳያችሁት። ይሄ ደግሞ የሚቀጥለው ቀን በሚመቸኝ ሰዓት ቀባዋለሁኝ። እዚህ ደግሞ የምታዩት ቀሲል ነው። ቀሲል ለማታውቁ ያው የቆርቆራ ቅጠል ይባላል። እሱንና ከሰሉን ነው ደግሞ ፊቴ የተቀባሁት ውዶቼ። እንዳልኳችሁ ይሄ አሬራው እኔ ለፊቴ አሁን በሱ ነው የምበጠብጠው። ይህንን አሬራ ያዘጋጀሁበት ዋና ምክንያት የኔ ቆዳ በጣም ደረቅ ነው። ስለሆነ ይህንን እንደዚህ እያደረኩ እየተጠቀምኩ ነው። ቅባት የማያስፈልገኝም ምን ነገር አያስፈልግም። በእንደዚህ ከተቀባሁ ማለት ነው። ወዛም ፊት ያላችሁ ግን ይህን ባትጠቀሙ ጥሩ ነው። የምትጠቀሙት ያው ቀሲል በውሃ ብትበጠብጡት እላችኋለሁ። ጊዜያችሁን ወስዳችሁ ለተመለከታችሁኝ እጅግ በጣም አመሰግናለሁ። መልካም ቀን እመኝላችኋለሁ።